ደቂቃ እንደማመጥ ደርሳለች ትንሽ ቆመሽ ጠብቂያት ወደዛው ተመለሽ አንቺ ወክ እያረግሽ ተመለሽ ቦታው ላይ ግዴለም እዛ ካፍቴሪያ ላይ ተመለሽ ደርሳለች አንቺ ለምን ለማደውልልኝ እሷ ይሄው ስልኬ ሃይ ምን ማለት ነው እንደው አልሄድም አናቴ ልታስፈልጡኝ ነው እንዴ ስልክ ወይ ስልክ አልሰጠችኝ ምን ይዛ ማንን ይዛ እንደምትመጣ ምን አውቃለሁ እሺ ብዬ እኔ በቀንነት ወጣው እና ጃጓርና ቦምቤና ክብሬ አይደልዬ እኛ እኮ ይኸውልሽ እንደዚህ አንቺን የሚጎዳ ሰው መቼም አንቺን እንደዚህ አይነት ነገር እናደርጋለን ብለሽ ታስቢያለሽ እንዴ ለምንድን ነው ሄሎ ስፒከር አድርጊ ውስጥ ኧረ እኔ ቆይ በእናትህ ቆይ አንዴ ወይ አቤት እሺ ተፈለሽ ተመለሺ ኤደን ስራዬን ጨርሻለሁ ፒፓ ሻምፒዮን ይላል ምን ያ ስራዬን ጨርሻለሁ ተፈለሽ ተመለሺ ግራሲያስ ጎድ ብሌስ ኢትዮጵያ ስፈልጊ ተመለሽ አሁን ታርጌት ይስከስ አታስፈራራኝ እኔ በቀንነት አታስፈራራኝ ሰው ለቅሶ ደርሳለሁ ካለኝ ወስዳለሁ ነው ቀብር ላውድ ስፒከር ላይ አርጊው እንስማውኛም ማንን ለቅሶ መድረስ ደግሞ ፍቃድ ይጠይቃል እንዴ ግን እኔ በእንደዛ አይነት አመለካከት በቀንነት ወንድሟ ነኝ ስላልከኝ ተውኩት ይወጥ ተመልሼ አይቻለሁ ከላይ ብር ውልውጣ ምንድነው የምታወራኝ ነገር ካለ እኔ አንተን ፕራይቬት ጠብቄ ነው ማወራኝ አረ ሌባ አጭበርባሪ በውሸት ነው ወንድም እንደዚህ ያወራን በእናትሽ እንዴ እንጂ በማስፈራራት ከሆነ እሳት ውስጥ እሳት ገባለሁ በእንደዛ አይደለም የሰው ፕራይቬሲ ያስቀጣሻል ምናምን እኔ በቃ ማለት ታይ ተባልኩኝ መጣው ሰው ስንት ተው እየጠበቀኝ ነበር የሚገርም እግዚአብሔርን ላውድ ስፒከር ላይ አርጊው ወይዱ ብሎ ልጅቷም ቆየችብኝ ይሄ ቁጥ ብዬ ካፌ እየጠበቅኩኝ ነበር እንስማው አጥቃኔ ለገንዘብ አይደለም የኔ ጌታ እኔ የራይድ ምናምን ስላልሆነ ሳይሆን እዚህ ልየጠበቅኳት ነበርና ይቅርታሽ ወንድም እኔ አልሄድም ያው ሐሳቤን ቀይሬያለሁ አባትሽ ነው እንዴ ወይ ባልሽ ነው እንዴ አትጂጂ በማለት ሊከለክልሻል እንዴ ምን አገባው እንደዚህ በሰላም ከሆነ እንትን አረጋለሁ እኔ ቤተሰብ አከብራለሁ ላውድ ስፒከር ታርገው ትንሽ ድምጹን እንስማው ኦኬ እሺ ከሆነ ድምጹን ያሰማን ቤተሰብ ከሆነ ድምጹን ያሰማን ኤደን ድምጹን አሰሚን እናት ወይ ጉድ እናንተ ጣጣል ታመጡብኝ ይሄው ያቺ ሴትዮዋም የለችም 2 ደቂቃ አይደል ይሄው 10 ነው ስልኩም አልደወለችም ጃጓር የኔ ከ40 ደቂቃ በላይ ጠበቅኩኝ ግን ህፃን የሚመስላችኋል እዚህ ያለ ሰው እኮ ሎት ኦፍ ድራማ ምንም ይሄ ለቅሶ መድረስ ፕራይቬት ስራችን ጨርሰናል ችግር የለውም ጃጓር ፕራይቬት አይባልም ለቅሶ መድረስ ምን ችግር አለ ለምታወራው ስላንቺ አይደለም ቤቱን ታሳያ አካባቢውን ታሳያቸው ሄዳ በመኪና ሄደው ሌላ ቀን ትደርሳለች እንትና ቀላል የቱርክ ፊልም ነው የሰሩት ምንድነው የምትኛንቺ ሚጣ ወይዬ ምን አርጊ ነው የምትይኝ አንቺ ነው እኮ ምን አርጊ አንቺን እኮ አይደለም ወጣው ልብስ ጥቁር ልብስ ለበስኩ ተነሳው ከ40 ደቂቃ በላይ ቁጭ አልኩ ላይቭ ላይ ሳልዘጋ ቻርጀር ለምኜ ሁሉ ስልኬ እንዳይቆም አንቺ እየጠበቅኩ አሁን ከልብ ነው አመሰግናለሁ ሲደወሉልኝ አይታችኋል ምን አርጊ ነው የምትሉኝ ጌታ ኢየሱስ ምስክሬ ነው ከልብ ነው ማመሰግንሽ የምር ከልብ ነው ማመሰግንሽ ለምን አንቺ በትሽው ነገር ሁሉ አድርገሻል አሜን ነው ቁማር ያስበላችሁ አሜን ነው ቁማር ያስበላችሁ አሜን ነው ሰው ሼር አደረገልኝ የሰው ፕራይቬሲ ቤት አንፈልግም ብሎ ካለ ቦምባስቲክ ቁማር ያስበላችሁ አሜን ተረጋጋ እየመጣች ነው አንድ ሰዓት ትክክል አይደለም ሻወር ሳልወስድ እኮ ነው ልብሴን ለብሼ የወጣሁት መድኃኒዓለምን ገላይ ነው ኤዱ ትክክል ነሽ ቅሷን አጥፋተኛ ልክ ነሽ ትመጣለሽ ሻወሩን አልወሰድኩም እሺ ይኸውልሽ እኔ የምልሽ በመኪናው ሳትወርጂ አንቺ መኪናው ሳትወርጂ አሁን ትመጫለሽ ይኸውልሽ ኤደን መኪናው ሳትወርጂ አካባቢውን አሳያት እሷ በሌላ ቀን ትደርሳለች ችግር የለው እንዳትመጪ ተባልኩኝ እሱ ችግር የለውም የሰው ፕራይቬት ላይፍ በህግ የሚያስቀጣሸት እንደዚህ ማካፈል በሽተኛ እናት አለችኝ ያሉኝ እኮ ነው ለነገር ኤዱ በቃ ወደ ቤትሽ ግቢ የቤትሽ ሂጂ ዝም ብለሽ በቃ እያወራሽን ከኛ ጋር ወደ ቤትሽ ተመለሽ ወደ ቤትሽ የቤትሽ ግቢ የኔ ቆንጆ ግቢ ወደ ቤትሽ በቃ ከኛ ጋር እያወራሽ ወደ ሰፈርሽ ተመለሽ Yeah, what is Give me a bit. Is it? I think so. Is the item is extra inside or? I haven't looked. It's still sealed. Do you want to come and get it? Yeah,
ከሳይለንቱ ላውጥቼው ነበር የአሜን ስልክ ማለት ነው። ስልክ ስጪ እምቢ። ያው ፀሐይ አንቃቅቼ በእግሬ እዛ ድረስ ወጥቼ ሃይ ቤቢ እንዴት ነህ አለን። እሺ ተመለሽ የኔ ቆንጆ ችግር የለውም። አጥፊ ቪዲዮውን በቃ ወደ ናይ ችግር የለውም። ለደህንነቷ ቤቷ እስክገባ ቪዲዮን ትክፈት ችግር የለውም። አይ በቃ ለስከማ ለደህንነቷ በዚህ ደረጃ ባረጋ ደርሻለሁ። አለመኛ ናችሁ እናንተ። አንደኛ ነገር ይኸውልሽ አሜን ግን አሜን በጣም አላገጠች። ይኸውልህ ቦምቤ እስካሁን ጌታን አልደወለችም። ኢቭን በሬጋ እስክደርስ እኔ ምንም ያጠፋ አሁን ተደውሎ እንዳትመጪ ተባልኩኝ። እኔ ጥፋት አለኝ? ያንቺ ይሄን ጊዜ ቀድማ በደርስ ኖሮ ሁሉ ነገር ባየን ነበር። አሜን ያለበት ሂጂ ሻወር እንኳን አልወሰድኩም። እንደዚህ አድርጊ ላውጣውና ይዤ ልሂድ ብዬ ሻወር እንኳን አልወሰድኩም። እንደውም ምን ታደርጊያለሽ መሰለሽ? አንቺ በቃ እንደውም ጨርሰሻል። አንቺ ሂጂ የቻልሽውን ነገር አድርገሻል። ችግሩ ያንቺ ሳይሆን የአሜን ነው። አሜን ባለመድረሷ ይሄ ሁሉ ነገር ተፈጥሯል። ስለዚህ እሷ መዘግየት ኤዱ ማን ያለው ከጀርባች? ኤዱ ወደ ኋላሽ ዙሪ እስኪ። ማን ያለው ከጀርባች? ካሜራ ዙረሽ አሳይ። ስኩተር የሚነዱት ቤቢ ናት። በስኩተር ባስኪልና ስኩተር ማንም የለ። ይው እህቴ ይው ማንም እዛ ጋር ጥበቃዎች አሉ። እነዚህ ትናንሾቹ ልጆች ቅድም ሰላም ያልኳቸው የኔ ቤት የዛሬ ልጆች ናቸው። ማን ኳላ ያለው? እኔ ራሴ በፍራንክ ያለው ታክሲ መንገድ ላይ ጃጓር ሰውጣ እንዳም ቅድ ቦምቤ ከደረጃው ፎቁን ደረጃ እየወረድኩኝ ከፈተው ስለው አይ እኔ ነኝ የዘጋሁት አለና ሰውጣ ጀምሮ ውሾቼን ሰላም ብዬ ሰውጣ ጉድ ሞርኒንግ ብዬ ሰውጣ ሁሉ አይታችኋል። ምን ላድርግ? ያ ማንም ሰው የለም። ሃይ በቃ ታይ የምትችይው ነገር አድርገሻል። በቃ ምንም ችግር የለውም። አንቺ እንደውም በቃ አንቺ ሂጂ በቃ አስከትለሽ ምናምን ለምትሉት ምንም ነገር የለም። አይ ዝም ብሎ ነው። የለም እንደዛ የለም። በቃ አሁን ምንም አንቺ የምትችይው ነገር አድርገሻል። በቃ ምንም ማድረግ አንችልም እኛ አይደለ? ዝም ብሎ ይዘጋ በቃ ምን ትላለህ አንተ? ነህ ያው አንተ ቀጥል። አንተ ደግሞ ተጠብቃትን ቦምቤ እንደዚህ ነው። አንተ የምታወራው ነገር ካለ አውራ። እዛ ሰፈር ስደርስ አይናቴን ቢልኝ ውስጥ ጠብቀው በአሁን እንደዚህ ላይቭ ላይ ስንት መቶ ሰው ያየኝ ነው። እናደርጋለን ግድ የለም። አይ አሁን የዛሬውን ይቆይና ሌላ ቀን እኛ ራሳችን ዝም ብለን በውስጥ አውርተን ትሄዳላችሁ። እዛው አካባቢ እሷ ተወቀው ያለችበት። እኛ እኮ እነሱን እውነት ለማወቅ ነው፣ እነሱን አታክ ለማድረግ አይደለም። እኛ እኮ የምንሄድበት መንገድ እቺ ሴትዮ ተገላ ነው ወይንስ ሞታ ነው ውሸት ነው እውነት ነው የሚለውን ነገር ለማየት ነው። ለእኛ ምንም አይጠቅመንም። ተገላ ነው ሞታ ነው ወይ የሚለው አሁን ደግሞ ሌላ ትመጣኔ አሁን ስለመሞት አልሞተች ያሰብነውን ነው። ብዙ ሀሳብ አስበናል። ለምን እውነት ሞታለች ወይ ነው እኮ። እኛ ምን ያደርግልናል? የኔ ቤት ምን ይጠቅመናል? አንተም አታስብ፣ ኤደንም አታስብ። ውጭም ያለው አገር ውስጥም ያለው አንደር ኮንትሮል ነው ማለት ምንድነው ነገሩ? አስረጅና። አንቺ ደግሞ የሰማሽው ነገር ካለ አስረጅ፣ ወይ ደግሞ ዝም ማለት ያለብሽ የምታስረጅ ነገር ካለ አስረጅና። ምኑ ነው ኮንትሮል የተደረገው? አልገባንም። ኦኬ፣ ለማንኛውም ግን ጃጓር የምትለው ነገር ካለ በስተመጨረሻ በልና ይኸውልሽ፣ አሁን እኔ እኮ ቤተሰብ የእሷ ወንድም ያልገባን ነገር የእሷ ወንድም ለምን ለክሶ ለምን ትደርሳላችሁ ነው ወይንስ እኛ ምን መስሏችሁ ነው? ለምን ከላይቭ ላይ ሼር አደረጉልኝ ሰዎች ወንድሟ ነኝ ሼር አድርገውልኝ ነው ቤታችን ሰው ይዘሽ እንድትመጪ አንፈልግም። በሰሚን አሪፍ ነበር ኤዱዬ፣ እኔ ፍቅር ላንቺ ጤንነትሽ ደህንነትሽ። ቆይ የሁሉ ሚዲያ የእናቱ ስም ሲነሳ ይኸው ሄደን የእናቱ ስም ሲነሳ ያልተቆረቆረ ልጅ ቀርባለን። በቅርብ ስለ ህዝብ እናሳውቃለን። ተመሳሳይሽ ነው። እናቴ በሽተኛ ናት። ሰው ይዘሽብን እንዳትመጪ። አካባቢያችን ላይ ማን እንትና ሰው ይዘሽብን እንዳትመጪ። አብሳላት አንድ ጊዜ ከላይ አብሳላት አንድ ጊዜ ወልሽ አሞራው መጥቶ ስልክሽን አንሽ ብሎ የጻፈውን ደጋግመን እኛም እየጻፍን ነበር። እዚህ ኮመንት ላይ አሞራው ጽፎ ነበር። እኔን እየጠበቅኩ ስልኩን ራሱ ልገረሽ አንቺ አይደለሽም አሞራው ራሱ ጽፏል እዚህ ላይ። እንዴት እንደማታዩ ጌስት ላይ ያላችሁ መንጫጫት ብቻ ነው። ያለ መነጽር አይኔ አያየም። እንዳም እንትና ነች ኮመንት ላይ ጽፏል። ስልክሽን አንሺ ብሎ ማቴ እንትና ማናት ያ አሞራው ሌላ ሰው አይደለም ራሱ አሞራው ነው ያስደወለው።
ልስን አሞራው ራሱን ያስደወለው ምክንያቱም በኮመንት ላይ ጽፎ ነበረ ማናችሁም አላያችሁም ከመንጫጫት ውጪ ማለት ነው። ኦኬ ጽፎ ነበረ እርግጠኛ ነሽ? አዎ እግዚአብሔር ማምላክ ጽፎ ወደ ላይ ወደ ታች ከወረደ ይሁት ስልክሽን አንቺ እኮ ስለነገርኩ እኮ ነበር ማስራ ማለት ስልኬ ለእንትና ስጠብቅ እኮ ስልኬ እጄ ላይ ነው ያለው። ስልክሽን እንዳታነሽ እያልኩኝ እየጻፍኩ ነበር ነው ስልክ እንዳታነሽ ነው እኮ ነው የሚሉሽ እኮ አሞራውን የጻፈው ስልክሽን አንቺ እያለ እየጻፈ ነበር ነው። እኔ አይኔም ያለ መነጽር ቅድም ጥቁሩ መነጽር አንቺ አይደለሽም ጥፋተኛ አንቺ አይደለሽም ጽፎ ነበር ነው የሚሉሽ። አዎ አሞራው ነው ያስደወለው ነው የምትባዩ ወንድሟ ነው የሚለው ነው ያ አሞራው ነው ጽፏል። በኮመንት ላይ ስልክሽን አንሺ ብሎ ጽፎልሻል። የደወለው እሱ ነው ያስደወለው እሱ ነው። ስለዚህ ገዳይ አሞራው ነው አንቺ አሞራው ስሚ ያሞራው ጥፋተኛ አሚን የተባለችው ሲጀመር አልመጣችም። አንቺ ግን በቃ ውጪ ከዚህ እንትን ውስጥ ውጪ። ራስሽን በቪዲዮ የዋ ነገር ነሽ ሳይሽ ራስሽን እንትን አትበይ ውጪ በቃ። ምን ያመጣል? እሱ እኮ ያለው እኮ ሌላ ሀገር ነው። እሱ ያለችው ኢትዮጵያ ምን ያመጣል? ምንም አሁን ያስደወለ ያለው በሌላ ሰው ነው ራሱ አይደለም የደወለው። ይኸውልሽ አሞራው ሲያወራ አፉ ያዝ ይላል። የአሞራው ድምጽ አይደለም እናቱ በደንብ ፍሎንት አማርኛ ነው የሚናገረው። የአሞራው ድምጽ በሰው ነው። ይኸውልሽ በሰው ነው ያስደወለብሽ ራሱ አይደለም። ግን እዚህ ኮመንት ላይ ስልክሽን አንሺ እያለ 10 ጊዜ እየጻፈ ነበር። ሁላችሁም የሱን ኮመንት አላነበባችሁም። እኔ ስልክሽን እንዳታነሽ እያልኩ ነበር። ስለዚህ አሁንም አሁን የተባለችው ሰላም ያላነበብንላት እንዳታየው ነው ባዘር ላለ ማድረግ ነው እንጂ አይታለሁ። እንደውም መነጽርሽን በጥቁር መነጽር ከመናይሽ አውልቂው ስትለኝ አሁን ይሄ ነው ማስተዋወቅ ብዬ የሆነ ነገር ደርሳለች። አውልቂ ስትለኝ ማንበብ አልችልም ያለዚህ መነጽር ይኸውልሽ አሞራ ወንድሟ አማርኛ ፒውር አማርኛ አይችልም። ልንገርሽ ያንተ አይ ጽድት ያለ አማርኛ ነው። አሁን እንትን ያለ ወንድሟ ነኝ ያለው አሞራማ ድምጽ አስደውለው አይ ምን መሰለሽ ኤደንዬ ምን መሰለሽ እያሉሽ ያሉት አሁን ሰላም እንትልሽ ወይ እንትና እሱ መጥቶ ነበር አሞራው ሲገባ ይቻላል። ቆይ አንዴ አብሳላት አንድ ጊዜ ይኸውልሽ ምንድነው ምን ሆነ መሰለሽ ምን ይዛ እንደምትመጣ አላውቅም። አሜን ይሄው እስካሁን አልተደወለም። እኔ ልሙት ነው ኃላፊነቱን የሷን ጉዳይኛ ኃላፊነቱን ወስዳለን። እሷ ኖ አይ ምንድነው አይደለም። አይ በቃ የምትችለውን እኮ አደረገች። አንድ ጊዜ ሄደን አንቺ ምንም አድምጪ። ለምንድነው ሁላችሁ አሞራው የጻፈውን አብሳላት አሳይ ወደ ቤታቸው አንድ ሰው ይዘሽ እንዳትሄጂ ብሎ ሁሉ ኮመንት ጽፏል። አሞራው እዚህ ኮመንት ላይ ማለት ነው አንድ ሰው ይዘሽ እንዳትሄጂ። ስለዚህ እያስደወለ ያለው ስለ ሄደን ጋር ምንም ጥፋት የለም። ሐቀኛ ሴት ናት። ጥፋት ያጠፋችው ማናት? ከንትን ከቡታጅራ ነው እንደምትመጣው ማናት? አሚን የምትባለው አንድ ሰዓት መድኃኒዓለም ስንት ሰዓት ይወጣ እስካሁን ድረስ አልደረሰችም። ሄደን የምትባለው እዚህ አጀንዳ ውስጥ ራሱ ማብካት የለባትም። ሄደን አጀንዳ ነው የምትፈልገው። ምላሰኛ አሚን የተባለችን ባባባባባባ ትላለች። እኔ ይሄው ቤተሰብ ተረጋጉ። አንቺ ግን እንዳትፈሪ ኤደን። እሺ አሞራው ነው የአሞራው ስራ ነው። ከዚህ እዛ ጋር ነበር የፈራው። ለምን መሰለኝ ነው ወደፊትም ነው የምልሽ አሞራው ነው። ማን አዳምጠኝ። አሜንን የቀጠርኳት ቦታ ኢትዮ ስታንቡል ጋር ብዬ ሰው መጥቶ እዛ ጋር ቢተናብ ከዛ ጋር ዞር አልኩኝ። አሁን እኮ እኔ 20 ጥበቃ ጥሩ አደረግሽ። አዎ ምንም አያመጣም። ይኸውልሽ አሞራው ነው ይሄን ነገር የሚያደርገው። የዴዚን አካውንት አግቶ ዴዚ እንዳታወራ ያደረጋት ይሄን አያደርግም ብለን አናስብም። ዴዚን እኮ እንዳጽፍ እንዳትናገር እኮ ነው አካውንቷን አግዶ ይዞ እንደፈለገ የሚቆጣጠራት። ስለዚህ ይሄን አያደርግም ልንል አንችልም። ይሄው አሞራ በሰማይ ይኸውልሽ እየጻፈ ማን ነው የሚሰጥሽ? አሞራው ጊፍት እየሰጣት ነው። አሞራው አሞራ ሰማይ እሱ እኮ ነው እየደወለ በቃ ፊልም ትሰሩበት አላችሁ አይደለ? የሚስኪን ህዝብ ላይ እግዚአብሔርን እኔ ፊልም ነው የሚመስለኝ ይሄ ነገር። ለምን መሰለ ቦምባስቲ ቁም ነገር እናውራ። እግዚአብሔር አይግደላት። እንደው ቲና በህይወት ትኑር ለልጇ ለቤተሰቦቿ ምናምን። ግን የሆነ ትልቅ ነገር እንትን አደረጋችሁት። ይሄ ምንድነው ስሙ? ይሄ አዳረ ትልቅ እንትን አደረጋችሁት። ብትሄጂ ማንም አይነካሽም። ኖርማሊ አዳምጪኝ፣ አንዴ ግን አዳምጪኝ። ኖ ብትሄጂ ማንም አይነካሽም። ግን በቃ ይሄን ነይና ካገርሽ መተሽጭና እኔማ መግባት ብችል መጣ ማናባቱ ሚዲያ ላይ ያልወጣ ቤተሰቦቿ ቀብር ላይ ወንድሞቿ አሉ ከአሜሪካ መጥተዋል። እፍን ያደረጉት ነገር እኔ በድፍረት
በቃ አንቺ እነጃጓሮች ደበቀው ሄደን ለምን ደበቁ? ይሄ እኮ ሰው እኮ ነው የሞተው እኮ አይደል እንዴ? በአደባባይ እኮ ነው። ምንድነው ድብቁነቱ? ወንጀለኛ ናቸው እንዴ? ገለዋታል እንዴ? ለምን ይደብቃሉ? እኔ እንግዲህ ስለቀበርኩ ቆንጣውም ሄደን እፍንፍን ካደረጉ የምታውቂው ነገር ካለ ለህግ አካል ማቅረብ አለብሽ። ምክንያቱም ገለዋት ሊሆን ይችላል። ኢትዮጵያዊ እልሽ አድምጪኝ፣ ኢትዮጵያዊ ማለት ነው። በሶሻል ሚዲያ የምናውቃት ሴት ስለሆነች ነው። ማንም ሰው እኮ ቀኑ ሲደርስ ይሞታል አይደለ? ግን ይሄ ነገር ለቅሶ ማንም የኢትዮጵያ ባህላችን ነው ለቅሶ መድረስ። ጥቁር ለብሳችሁ ለቅሶ እየደረሳችሁ ይሄን ያይል ስልክ የሚያስደውል የሚያንበጨብጭ ነገር ምን አለ በስተጀርባው የሆነ ነገር ከሌለ ማለት ነው። እሱን ደግሞ ተፈላሰፊ አይደል ማገባን ጀራናን ፉት ሟ እንዴ እሱን ተፈላሰፊበት ይመችሽ። አንቺ ግን ማርያም አንቺ የዋህነሽ ማርያም በተባልኩት መሰረት እንዳም ጃጓሪያው ይሄው ሻይ ምሳ ብሉ ተዋወቁ ብሎ ብሩን ልልኮልኝ ወጣው ጠበቁ። ይሄው አንድ ሰዓት መድኃኒዓለምን አልደወለች። እስቲል በሬ ጋር ነው ያለው። ይሄው ቁልፌ ይሄው ቁልፍ በሬ ላይ ያለው ይኸውልሽ፣ ማረጋገጥ እኮ ከተፈለገ በውስጥም እኮ ማረጋገጥ እኮ ይቻላል እኮ። ግዴታ ላይቭ ላይ መወጣት የለበትም። ከተፈለገ እኮ ማምጣት ይቻላል። አሞራው እጁ ረጅም ነው ልንገራችሁ። አሞራው ረጅም የሚባል ነገር አሞራው ረጅም ነው። ይሄ ነው እኮ ደውሎ ኢትዮጵያ ደውሎ ከኢትዮጵያ የተደወለልሽ አይደለም? ከኢትዮጵያ ነው የተደወለልሽ። ታዲያስ አያችሁ፣ አስደውሎ ነው እሷ ጋር እንዲደወል ያደርገው ቁጥሯን ሰጥቶ እንደዚህ አድርጎ ተናግሮ ጃጓር ይሄን ድራማ እኮ ነው ማንተ መጆት እንችለዋለን። ምንም እጀረጅም መሆን እኮ አይደለም። ኢትዮጵያ የምታውቀው ሰው ካለ ማስደወል እኮ ትችላለህ። ግን ከተፈለገ ላይቭ ላይ ሆኖ ሳይሆን ዲቴል ሄዶ ቪዲዮ ቀርጾ መምጣት ይቻላል ነው አለቀ። ከተፈለገ እውነት መጣራት እናጣራ ካላችሁ ጃጓር ሰው ልካችሁ በውስጥ ቪዲዮ ተቀርጾ እዛ ሰፈር እኮ ኢትዮጵያ አዲስ አበባ ከሆነ ጎረቤት ምናምን እኮ አለ እኮ አይደል? ከተፈለገ ማግኘት ይቻላል እንጂ አሞራው ጁራዝሞ የሚደብቀው ነገር ይኖራል ብያ ነው አይደለም። እኔ ግራ የገባኝ እኮ አሞራው ቆይ ለምንድን ነው እንደዚህ ጊፍት እየመጣ እየሰጠህ ነገሮችን የምታርበሰበሰው? ከቻልክ ገብተህ ገስት ላይ ያለውን ሀቅ ንገረንና እኛም ካንተ ጋር እንፋታ። ካንተ ጋር ከምንጨቃጨቅ ይሄ ነው እንደዚህ ነው ከምንል ግባና የሚሰማህን ስሜት ግለጽ። ከዛ እኛም እንረፍ፣ ልባችን ይረፍ። ይሄን ለምን አታረግም? አይሻልም? ጊፍት እየሰጠ መከራን ከምታይ አንተንም እንፋታ አይሻልም? አሁን እኮ አንተ ምን እያረክ ነው ያለው? ጭራሽ እያስደወልክ ምናምን በዛ በጎን በኩል እየሄድክ አይጠቅምም። ይሄ የምሬን ነው ነገር። እኛም እዚህ ቁጭ ብለን ማውራቱ አይሰለቸንምና ላንተም ስራ ነው የሚሆንብህ። ስለዚህ ቅኑን መንገድ ብትሄድ ላንተ ወንድማችን ያለውን ነገር እንድንረዳ ማድረግ ከቻልክ አድርግ። ይሄን ማድረግ ካልቻልክ ግን ጉዳዩ በቃ ዝም ብሎ ሁሉም ሰው ያወራል። ገባ? ራስን ገጽታን የምታስተካክል ከሆነ አሁን ነው ጊዜው። የምትገባ ከሆነ አንድ ቁጥር ጻፍና ገብተህ ማውራት ትችላለህ። የሚሰማህን ስሜት ግለጽ። ይሄን ነገር አድርግ ብልጡን እንጂ የመጣ ጊፍት በመስጠት የምታተርፈው ነገር የለም ከጉዳት ውጪ። ራስ ላይ ነው ችግር እየፈጠርክ ያለው። ስለዚህ እንትን የምትገባ ከሆነ አንድ ቁጥር ጻፍ፣ ግባ። ወንድምህ ነኝ፣ ችግር የለውም። ማንም የሚናገርህም ሰውም የለም። የሚሰማህን ስሜት ማንም ሳያነሳ ማውራት ትችላለህ። ይሄ የተከበረ ቤት ነው። የምትችል ከሆነ አድርግ እንደዛ ብልጡን። የምሬንም ነግረህ ወጣች ሄደን በሩን ገንጥላ ወጣች። እሷማ የምትችለውን እኮ አደረገች። ምስኪን ነች፣ በጣም ምስኪን ሰው ነች። አደረገች። ያው ሰላምም ብላለች። ጥሩ ሰው ነች። እንደውም እንዴ አሜን የሸወደችን አሜን ነው ቁማር የበላችን። እግዚአብሔር ማናት ሄደን ምስኪኔ። እንደውም በፊት እሷን ነበር ወርቄ ቤት ሁሉ እየተከታተልኳት የነበረው። በጣም ንጹህ ሴት ናት። ንጹህ ሴት አብሶ የሐረር ሰዎች የድሬ ሰዎች ንጹህ መሆናቸውን አንድ በሷ ራሱ አረጋግጠናል። ወጣ ስንት ሰዓት ሞላት እቻ አሚን 20 ደቂቃ 30 ደቂቃ እያለች ድራማ እየሰራች ነበረ ማለት ነው። ስለዚህ እቺ ሴት ምንም እንደው ፎሎ አርጓት አፈምሷት እንደው መፈመስ ፈልጋለሁ ብላለች ቅድም አፈምሷት። እኔ በኔ ግን ለምንድን ነው ማታቂውን ነገር የምታወሪው? ተረጋጊ። ለምን እንደ ይሄ ብያያው እኮ ነው ህዝብ ያያለች። አንድ መልዕክት ላስተላልፍ። ይኸውልህ አሞራው መተህ ሲገባ ስላየሁት ነው። መተህ የምትናገረው ነገር ካለ ገብተህ ሰዎች የተወዛገብንበትን ነገር አይ እውነቱ እንደዚህ ነው ብለህ የምትለው ነገር ካለ መተህ ያንን እውነት አስረዳ። ከዛ በተረፈ ግን ሰዎችን ጊፍት በመስጠት ምናምን ራስ አጀንዳ መሆን የለብህም። ብልጥ ልጅ ነው መሆን ያለብህ። ጉዳዩን ማስተካከል ካለብህ መዝጋት ካለብህ መተህ ያለውን ነገር በማስረዳት
ገባ? ከዚህ ጋር ካለነው ሰዎች ጋር ፍሬንድ ነው መሆን ያለብህ። ለምን የሚጠቅምህም እሱ ነው። እኔ ጋር ያለው እውነታ ይሄ ነው፣ የተሻለው መንገድ ይሄ ነው፣ ስለዚህ እኔ ማውቀው ይሄንን ነው ብለህ ካልክ ራሱ አንድ ብልጠት ነው። እኛም እንፋታለን፣ ምን ያደርግልናል? ያንተንም ስምም አናነሳም በክፉም በደግም ገባህ? ስለዚህ አንተ ወጣት ነህ፣ ጥሩ ልጅ ነህ። ይሄንን የተሻለውን መንገድ መርጠህ ገብተህ ቃልን ብትሰጥ የተሻለ ነው የሚሆነው። እኛም እዚህ ያለነው ሰዎች እንጠይቀሃለን። ያው ያንተን ጓደኛህን ወይ ደግሞ ሚስትህን ስለሚያሳስበን ያንተም ደህንነት ስለሚያሳስበን ነውና በቅን ወስደው በቅን ወስደው መተህ ገብተህ ሐሳብን ብትሰጥና የሚሰማንን ስሜት ብታቀው ገብቷል። ይሄ ጉዳይ ሁላችንም እያወራንበት ነው። ይሄ ነገር እንዲዘጋና እንዲቆም ለማድረግ አንተ መተህ ካላወራ ማን ታዲያ መጥቶ ሊያወራች? አሜን መጣችልሽ። አሜን መጣች እዚህ ጋር። ኧረ አሜን ከፋ። ምን ታረጋለች አሁን እዚህ ገዝቶ መጣች? እስቲ አሜንን አስገቧት። ምን ሆና ነው ግን አሜን? ሊቃታ ይሻላል። እሷንም እንስማመን እንደገጠማት። ቆይ ተረጋጉና ስሟት። እንዴ የሆነ ሰው ዝቅ በል። ቆይ እሺ፣ አለ ቦታ አለ፣ አንድ ቦታ አለ፣ አልሞላም ታክሲው 12 ሰው ነው የሚይዘው። የት አለች? ነይ ግቢ እንደመጣች። ምን ሆነሽ ነው? በእናትሽ እንደዚህ ቁማር አስበላሽ ነው። እስቲ ጃጓር ጠይቃት። እየሰማሁሽ ነው። እሺ አሜን፣ ምን ሆነሽ ነው እንዴ? ቦይፍሬንድ ጋር የምትሄጂው አደረግሽ እኮ ገና እየተቋቋልሽ ነበር እንዴ? ኧረ እኔ ደርሻለሁ። እሺ ኤድዬ፣ አሁን ሊቭ ላይ ነኝ ያለሁት። አንዴ ውጭና እንሂድ በቃ። ክራውድድ ነበር ድልድይ ጋር ይኸውልሽ፣ በጣም ክራውድድ ነበር። ከፈለግሽ ወጥተሽ አሁንም ማየት ትቻለሽ። አሞራው እኮ በ1000 ኮይን እኮ ዘጋት አፏን እኮ ይኸው ደረስኩኝ እኮ ነይና እዩ። አሜንዬ ሌላ ችግር ውስጥ ያለነው ጨርሽ ስልክሽ ችግር የለውም። እኔ ሰው አለ ለምን ትኛለሽ? በቃ እንድረስ በቃ እኔ ችግር የለውም። ስልክ እያወራች እኮ ነው አሜን። ኤድዬ በእናትሽ እንሂድ። ጃጓር እኔ አንድ ነገር ልንገርህና ልውጣ። እሺ ኤደን፣ እኔ የምመጣው ከሩቅ ነው ከቅርብ አይደለም። በተለይ ደግሞ ቦሌ ድልድይ በጣም ክራውድድ ነበር። አሁንም ወጥተሽ ማየት ትችያለሽ። እስከ ካርጎ ድረስ ክራውድድ ነው። እሺ ቆይ ቁጥሮች እኔ አወራታለሁኝ። በሩቅ ሆና ቤቱን ታሳይሻለች። ኤደን እየጠበቅሽ ነው። እኔ በቃ እዛው እንዳለሽ ላይቭ ላይ ስልኩ ላይ እንዳለሽ ጃጓርን አውራው በይው፣ ሳትዘጊው ስልኩ የጃጓርን ስማው በይው፣ ንገራት አንተ። ይኸውልሽ የተፈጠረ ነገር እኮ አለ። ከእሷ ጋር እያወራች ነው መሰለኝ። አሚን ዋዬ፣ አቤት ጃጓር ምን አለችሽ? አሁን ይኸውልሽ፣ አሁን አንቺ በመቆየትሽ ምክንያት ይኸውልሽ የተፈጠረ ነገር አለ እኮ አሚን። እና እኔ ይኸውልህ ካለሁበት ተነስቼ መጣሁ። ክራውድ ነው ይኸውልህ፣ ከቦሌ ድልድይ እስከ ካርጎ ድረስ ክራውድ ነው። ስለዚህ ምንም ማድረግ አልችልም። እንግዲህ ደረስኩኝ። ቆይ እንደዚህ አድርጊ፣ አዳምጪ አሚን። አንቺ ባለመምጣትሽ የተፈጠረ ነገር አለ እያለሽ ነው። ምንድነው የተፈጠረው ብለሽ ጠይቂና ይንገርሽ። እሺ በቃ እሺ፣ ልጠይቃት አንዴ ልጠይቃት። እሺ መልሽ ይገባል። እኔ አገናኘኝ፣ እኔ እጠራታለሁ። እሷ እንግዲህ የለም ለኔ ቁጥሯን በውስጥ ጭኝና እኔ ደውልላታለሁ። እሺ ልክልሃለሁ። እሺ አንዴ ላውራትና እኔ ደውልላታለሁኝና እንትን እላለሁ። ቁጥሯን በውስጥ ጻፉልኝ ወይም ደግሞ በቃል ንገርኝ። እዚህ አንደኛውን ቁጥር ነው። ከየት ነው ያገኘው? አሞራው ከየት ነው ያገኘው ቁጥሯን? ኤደን ፎሎ ያደረካት ጋር ትገባና ማለት ነው። ቁጥሯ እየላከችልን ነው። በቃ አንዴ ላውራት ነኝ። አውሪያት አሚን። እሺ አትልሽም። አሁን እንደዚህ አይነት እሺ አትልሽም። እሷ እንትን ብላለች። እኔ ካላወራኋት ጃጓር ምን ሆነ ነው? መጀመሪያ እኮ ሁለቱም ነው የተቀጣጠሩት። ታረጋጋው እንጂ ጃጓር በቃ ከላይ ቢውጡና እነሱ ለምን ሄዳ አሳይታ ቪዲዮ ቀርጻት መጣር ማለት ነው። እሱ ልነግራት እኮ ነው እኮ ከፈል ያን ያህል እንትን ከሆነ በኖረች እንደ ውሸት ባላችሁ አንድ ማወቅ ያለባችሁ ነገር፣ ሁላችሁም ቃል የምገባላችሁ ነገር ግን ሁሉም ሰው የእጁን ያገኛል። ሁሉም ይሄ መጨረሻ ነው። ጊፍት ተሰጠ፣ አንበሳ ወረደ፣ ስልክ አስደወላችሁ፣ ሁላችሁም ከህግ በታች ናችሁ። ሞታም ከሆነ ነፍሷን ይማራት። ማድረግ ያለብንን ነገር አድርገን እንለያያለን። ነገር ግን ሰው የላትም፣ ቤተሰቧ አላዘነም፣ ዘመን ወደ እጅ የላትም ተብሎ የሚሸፋፈን ነገር ለማይክሮ ሰከንድ የለም። ኤዱ መጥታለች።
ኤዱዬ ዌልካም። ክራውድድ አይደለም። እኔ ልንገርሽ ከደብረ ዘይት ይመጣል። ከአንድ ሰዓት በላይ እኮ ነው የተቀመጥኩት። 20 ደቂቃ ይኸው ምስክር አለኝ እኔ። ኤደንዬ ይኸውልሽ ጥፋት ኤደን አንቺ ጋር ጥፋት የለም፣ እኛ እንመሰክራለን። እህታችን ጋም እሷም ጋም ጥፋት የለም። ለምን ያው የመጣችበት መንገድ ሩቅ ሊሆን ይችላል። ግን በዚህ አይደለም ቦሌ ቡልቡላ ነኝ ብላለች ጀጓር። ቦሌ ቡልቡላ ነኝ መቸለታም አንቺ ወንድ ከሆንሽ ነይ ብላ ቦሌ ቡልቡላ አይደለም ከቦሌ ቡልቡላና እዚች የኔ ቤት ጋር በጣም ቅርብ ነው። እኔ ደጅ ላይ አውርቻችሁ እናንተ ጋር ተረጋግጭ ቤት ገባው ስል ቤቴ ደረጃ ፎቁን እየወጣሁኝ እሷ ደወለች። መድኃኒዓለምን ምን ማለት ነው? አሁንም ላትኖር ትችላለች። እኔ በእልህ ተነስቼ ቦታ ቆይ እንደዚህ እናድርጋው እየገባው እናቴ ደውላ ስማ ደረጃውን ቤቱ ግቢ ከፍቼ ወደ ፎቅ እየወጣሁ እያለ እሷ ደወለች። ምን ማለት ነው? ቻለች ደርሳለች እኮ ውዴ ደርሳለች አለ። የእሷ በቆይ የእሱ ብቻ አይደለም እኮ አሁን የተፈጠረው ነገር እየጠበቀችሽ ነበር። ስልክ ተደውሎ ወንድሟ ነኝ የሚል አሞራው አስደውሎ እንዳትሄጂ ምናምን ብለዋታል። አሁን የምንፈልገው ምንድነው መሰለሽ? ይኸው ትሄዱና እዛ ቤት አትገቡም። በሩቁ በመኪና ትሄዱና አሞራ ያለ እዚህ ነው። እናንተ የትም እንትን አትሉም። ይኸውልሽ ትሄጂና ምን ያመጣል? አሞራው ራሱ ምንም አያመጣም። ምንም አያመጣም አልኩሽ። አሁን ትሄዱና በመኪና መኪና ይዘሻል አይደለም? ኧረ እኔ በራይድ ውጭ አላላችሁ ምን እንዳ ከጀርባሽ ማን አለ ትሉኛላችሁ። እንትና ትደውልና ነው አንቺን አይደለም እሷ መኪና ይዛለች እኮ እንትና። ኧረ ትራስ መኪና ላይ ያዘ ሰው አለ። በራይድ ከደብረ ዘይት ደርሼ መጣ ነበር እኔ ለስራ ስሄድ። ሄዱ የኔ ፍቅር እኔ እኮ እንደዚህ ያሉኝ ቢቀውሩኝ ስላልሽ እኮ ነው ካሜራ ዞር አድርገሽ አሳይልልሽ። አይ እነዛ ስኩተርና ባስኪል የሚነዱ የዛ የጎረቤት ልጆች ናቸው። ሰላም ያሉት ትናንሽ እኛ ላንቺ ብለን እኮ ነው የኔ ቆንጆ ላንቺ አስበን ነው። ኧረ እኔማ እኮ ነካውት ከዛ ከፎቁ ከእንትን ወርጄ። አሁን ምን አለችሽ አሚን? የታለች አሚን? የታለች አልነበረችም እንዴ? አሁን ምን አወረዳት? ኧረ የቱርክ ፊልም አረጋችሁ ብንላያችን ላይ አንዷ ስትሄድ አንዷ ትመጣለች፣ አንዷ ስትመጣ አንዷ ትሄዳለች። ምን ጉድ ናችሁ? ልንገርሽ አይተሻል አይደል? ልንገርሽ ምን ጉድ ናችሁ? ስሚ እስከዛ ድረስ ልክ ደረጃውን በርጊቤን ከፍቼ እህቴም ደውላ ደረጃውን ደረጃ እየወጣው ስልኬ ጮኸ። ከዛ ነው እንደገባው ስታውቅ ወደ ቤት መልሳ ደወለች። ምን አጠፋው ነው አሁን? ምንድነው የኔ ጥፋት? ኖ ኤደን ያንቺ እኮ አጠፋሽ እያልኩሽ አይደለም፣ ግን ላይክ ድራማ ነው የሚመስለው። እኛ ህፃን አይደለንም። እዚህ ጋር ለቅሶ መሞታና ለመሞታ ለማረጋገጥ እኮ ህግ ማይጠይቅሽም። አዳምጪኝ ኤደን፣ ህግ ማይጠይቅሽም። ሄደሽ ማረጋገጥ መብትሽ ነው። በራቸውን አታንኳኩ። በቃ አትምጭ። ደግሞ እርግጠኛ ሆኜ የምነግርሽ የእሷ ወንድም አይደለም የሚደወለልሽ። አይደለም ወንድሙ አይደለም። we are not stupid እኮ አሞራውን ያስደወለ አንድ ጥያቄ ልጠይቅሽ ሚጥሚጣ። እኔ ስራ ላይ ነው እና ለኤደን እንዲሆናት ኮንፊደንስ እዚህ ጋር መጥቶ አሞራው ጽፏል በኮሜንት ማርያም ነው። እኔ እንደው እሱ ነው ታዲያ ያስደወለው። ያላነበብ እኔ ደግሞ ቦምብ የፈራውበት ምክንያት ለምን ታውቃለህ? አትምጪ ተብዬ ምናልባት የሰፈር ሰው ስለሮዛ ቢነፉኝስ እንደዚህ ያለ ብሎ መደብደብ አለ። በአንድ ፖሊስ ይዘሽ አዳምጪኝ እህቴ አዳምጪኝ። እኔ እኮ ሚዲያ ላይ እሷን እየጠበቅኩ መሆኔ ሼር አድርገውልኝ ነው አለ። አትምጪ ተባልኩኝ። እዛ ሴት ልብ አሜንን እኮ ፊቷን ያያት ሰው የለም። ፊቷን ማንም አላያትም። እኔ ነኝ ቁጭ ብዬ ካፌ ከአንድ ሰዓት 40 ደቂቃ 1 ሰዓት በላይ ቁጭ ብዬ ካሜራ ላይ ሲሰገጥ የነበረው። ኤደን ማን ምን ስለሆነ ነው የሚመታሽ? ለምን በዚህ ድርጅት ታያለሽ? ኤደንዬ ልክ ነሽ። ችግር ጥፋቱ የኔ ነው። ግን አሁን እንሂድ በቃ። ጥፋቱ የኔ ነው። አሜን። ቆይ አንድ ጊዜ አሜን። እሺ መኪና ይዘሻል? እንዴ በማርያም መኪና ይዘሻል? አዳሽም ቆይ ምን አልከኝ? መኪና ይዘሻል? መኪና አልያዝኩም። አይ በራይድ ነው የምንሄደው። በራይድ ነው የመጣችሁት? እሺ በእንትን በሎንች ነው እንዴ? በጣም ቆየሽ እኮ እናቱ። እኔ ደግሞ ችግር የለም። መኪናው ሌት ነበረ። ሚዲያ ላይ ውጭና እንደኔ ታይ እስቲ አንቺ እኔ ማሳየት ነው እንደፈለ በቪዲዮ ግቢ ኤደን ምን ችግር አለው? አሁን እኮ በቃ ተገናኙ። ፕራይቬቷን ጠብቂላት ኤዱ፣ ፕራይቬቷን ጠብቂላት። ፕራይቬት አይጠበቅም፣ የኔ ፕራይቬት አይጠበቅም። ማን ከፈቻለሽ? አንቺ ፈልገሽ እኮ ነው የከፈትሽው። እኔ ክፈች ብዬሻለሁ ቪዲዮሽ። ኧረ በእናትሽ እናቱ እኔ ህፃን አሞራው እንደዚህ ያሸብራችሁ እግዚአብሔር አይደለም። ቆይ ሚጥሚጣ ቆይ እንደዚህ እናድርግ። ሁላችሁ እንደዚህ እናድርግ። ቆይ አንድ ጊዜ ይኸውልሽ ኤደንዬ ምንድነው እናንተ ሌሎቻችሁ አሁን እዚህ ውስጥ ያላችሁ ሰዎች ምንድነው ኤደንን የምናይባት አሜን የሚታርጊው ምንድነው ኤደን
የምትችለው ነገር ሁሉ አድርጋለች። እውነት ለመናገር ቀድማ መታለች። እዚህ ቁጭ ብላ ያው ምስክር ነን ከኛ ከዚህ ቤት በላይ ምስክር የለም። ሁላችሁም አላችሁ። እየጠበቀች ነበረ። አሜንም የምትችለው ነገር ለማድረግ ጥረት አድርጋለች። ያው መንገድ ተዘጋግቶ ነው። በመሃል ግን የተፈጠረ ነገር አለ። እናንተ እንዳላችሁት አሞራው መጥቶ ጽፎ እዚህ ቤት ውስጥ መጥቶ ጽፎ ከሆነ እሱ ነው ይሄንን ነገር ያደረገው። ያው አገር ቤት ስላለች አላረገውም ካለች ምንም በቃ በይለፍን ይዛታል። ምን እናረጋለን? ቦምቤ ጽፎ ነው ሳይሆን አንተ እኮ ላይቭ ላይ ይቀመጣል አይደለ? 3 ወር አንድ ላይቭ ይቀመጣል። ላይቭን ወደ ኋላ መለሰብ በፕራይቬሲ የለውም። እኔ አንገቴ ፊቴን በካሜራ አውጥቼ ስጠብቅ እሷ ግን የሰው ፕራይቬሲ አትንኪ። ዋዲ ምን ማለት ነው? ተውጣ እኔ በቪዲዮ ውጪ አላልኩሽም። አሁንም ሰዎችና ከሊፍ ውጭና እኔና አንቺ እንሂድ። አልወጣም። እኔ ከፍታለሁ ካሜራ ችግር የለብኝም። ቴንኪው ጊፍት የሰጣችሁኝ ትያለሽ። በቃ ኤዲያ አንቺ ሙጪ እኔ ልውጣና እንሂድ። ነበረ ምሳ እንድንበላ ቡና ጠጡ ተገባበዙና ጨምርልሽ ነበር ሄደሽ ምንድነው የምታካብጁ? አንድ ጊዜ ቆይ ሚጥሚጣ በማርያም ዝም በሉ። ሰላም እስቲ ዝም በሉ። አንዴ ሁላችሁም ዝም በሉ። ላንቺ ሻትልሽም ሄድዬ እግዚአብሔርን በጣም ጀግና ሴት ነሽ። በጣም ጀግና ነሽ። ሁላችንም ኢትዮጵያዊ ነን። ምንም ያስፈራን ነገር የለም። አገርሽ ላይ ነው ያለሽው። ስለዚህ አሁን መታለች ሂጂ። ደግሞ ልበ ሙሉ ሴት ነሽ። ምትፈሪ አይደለሽም እንዴ? ከሀገር ውጭ ሆነው የሚያስፈራራሽም ትፈሪያለሽ እንዴ? ተነሽ ሂጂ። አሁን እግዚአብሔርን ሰላም አንድ ነገር ልንገርሽ ወይኔ እንዳትመጪ ሰው ይዘሽ እንዳትመጭብን። ሰሞኑ በሚዲያ ፐብሊክ የምናደርገው ነገር አለ። ወንድሟ ነኝ። አሁን በቪዲዮ ካሜራ ታይቻለሁ። ወደ 600-800 ሰው አይተውኛል። ድምጻቸውን እኮ አላሰማሽንም። አሁን አልጨረስኩም። ይታያል። ሄደን ኦልሽ አንቺ ኮመንት እያነበብሽ አልነበረም። እሱ ነው በሌላ ሰው ያስደወለብሽ። ስለዚህ ምንም እኛ ደግሞ ባህላችን ነው ለቅሶ መድረስ። ሄዳ አሚን እየየ ብላ ታውጣ። በቃ የኛንም ሀዘናችንን ታውጣ ነው የምንለው። ስለዚህ እሱን በኮመንት ላይ እኔ ከታች ሆኜ እየጻፍኩ ነበር። ኮመንት አታነቡም። መጀመሪያ ስልክ አንሻለሽ፣ ከዛ በኋላ አንድ ሰው ወደ ቤት ተወስጂና ዋ እያለሽ ነበረ ማለት ነው። እኔ ኮመንት ሳነብ ነበር ያን ሰዓት። ኖ አላየሽም፣ አንቺ አላየሽም። በቃ አሁን አንቺ አሚን መታለች። ሁላችንም ባህላችን ነው ለቅሶ መድረስ። አትምጭ ምናምን አይሰራም። መሄድ አለብሽ። በዛ ላይ ደግሞ ልትገቡ ሴት ጀግና ሴት ነሽ። እስከዚህን ሳታግሰሽ እኛም ያንቺን ክሬዲት አንብላው። ስለዚህ ሄድዬ እስካሁን ድረስ ቆይተሻል። ምንም ነገር አይመጣም። ህግ ያለበት ሀገር ነው። ሰላም ደግሞ እንዳመጪ አሁን በፊት ታይቷል። መጥቶ የሰፈር ልጆች ቢመቱኝ ሰላም እኔ ሰው ልላክልሽ። አሁን ማንሽ ሰላም እላለሁ። ኤደን እኔ ሰው ልላክልሽ። አሁን መኪና ይዘው ይምጡ። ሄደሽ ታሳያቸዋለሽ። ወንዶች ናቸው ታሳያቸዋለሽ። ሄደሽ ይሄዳሉ። ምንም ችግር የለም። በራይድ ሂዱ። በቃ እዛ ድረስ ከምትዳረሱ ሴት ናት አሚን አጠገቡ አይደል እንደያለችው አብራሽ የመጣጣጣጣል ሂጂ አንቺ እኔ ሰው ልላክልሽ። አሁን ነይ እናቷን ሄድ ምን ነገርኩሽ እንዳትመጪ ተብዬ ማስጠንቀቂያ ተሰጠኝ። በቃ ይሄ ድራማችሁ ነው። እግዚአብሔር ካለችም ነፍሷን ይማረው፣ ከሞተችም ካለችም እግዚአብሔር ያድናት። ሄደን ይኸውልሽ አንቺ አትግቢ፣ አካባቢውን አሳያትና በዛው በራይድ ውስጥ እንዳለሽ አሳያት። እሷ በፈለገችበት መንገድ ትሄዳለች እና አካባቢውን አሳያት። በቃ ቦታውን ይሄ ነው ይኸው ነው፣ መግባት ካለብሽ ግቢ ከፈለግሽ ምናምን በይና አንቺ እንትን በይ፣ ቦታው አሳያት። ከዛ በኋላ ነበር ያሰብኩት። ገባ ግቢያቸውን አንኳክተን ገብተን እሷ እንድትገባና ወይ ያለቀሰ ትግባ የሆነ ነገር ያው ስንገናኝ እንትን የምናደርገው ነገር ገብቶኛል። አሁን ሌላ መንገድ እንጠቀም። አሁን በዛ መንገድ እዛ ሰፈርን አልችልም። ቢመቱኝስ ፊቴን ታይቷል። የሰፈር ልጆች ወይ ወንድሞቿ አትምጪ ብለን ሰው ልላክልሽ። እኔ እኮ አልኩሽ እኮ አሁን ሰው ላገናኝሽ። ወንዶች ይመጣሉ፣ እነሱን ታሳያቸዋለሽ አንቺ እንዳትመጪ ያሉኝ ሰው ቤትም በዛ ጋር እንዳትመጪ ያሉኝ እህቴ። በቃ ማርያምን ድራማ እኔ እግዚአብሔር እቺ ሴትዮ አትሙት፣ እግዚአብሔር በህይወት ያኑራት። ግን ድራማ ሄደን አሞራው እየሰማሽ ልብ እየሰጠሽ ነው። ይሄ በቃ አንቺ አድምጪ። ትክክለኛ ሰው ሀቅ እንዲወጣ ከፈለግሽ ማለት ነው። ይሄ ድራማ ካልሆነ በውስጥ ሌላ ነገር ከሌላችሁ
መሄድ አለብሽ። እኔ እንግዲህ በጣም አከብርሻለሁ፣ ወድሻለሁ። ለጃጓር ቦምቤ ሁላችሁንም ወዳችኋለሁ። አሁን ይሄ ድራማ ነው እያስመሰለ ያለው። ስለዛ በጊፍትም እኛ አንበሳ እናወርድልሻለን ከፈለግሽ። ምንድነው ለጊፍት ተብሎ ከሆነ ሰው ነኝ እኮ እናቱ እንደዚህ አታውጥሽ። ደግሞ እናስፈምስሻለን፣ ትፈምሻለሽ። አሁን ሂጂ፣ ባህላችን ነው ለቅሶ። ማን ምን ያመጣል? አንቺ ኢትዮጵያዊ አይደለሽ እንዴ? እኛ እንትን ነን እንዴ? ምንድነው ፓኪስታን ነን እንዴ? ማን ምን ያመጣል? ለቅሶ ነው ተዘጋጅተው ቢጠብቁኝ። ሰላምዬ ኖ ሚዲያ ላይ እየተከታተሉኝ እኮ ነው። ይኸውልሽ አሳያ አሜን አሳያ እያሉኝ እኮ ነው። ይኸውልሽ ሰው እያየንሽ ነው። ምንድነው ጭራሽ አሞራው መንግስት አረግሽው እንደ አንድ ተራ ሰው ቲክቶክ ላይ ሲለምን የሚውል እና ሌላ ማን ነው? ወንድሞቿ ቲክቶክ ላይ ማንም የለም ቲክቶክ ላይ። ኤደን ሁለተኛ አማራጭ በቃ እሺ፣ በቃ ሁለተኛ አማራጭ ይኸውልህ ጃጓርዬ፣ ኤደን ትውጣና ስልክ ታንሳልኝ። በቃ ይሄን ብቻ ታደርግልኝና ከዛ እኔም በቃ በራሴ መንገድ ሄዳለሁ። ኦኬ እንደዚህ አይደል? ኤደን ውረጂና ከቲክቶክ እንውጣና እናንቺ እናውራ። በቃ እንደዛ ማለት ነው። እሺ እንደዚህ አድርጋለሁ። ውጪና ከቲክቶክ ውጪ፣ እኔም ልውጣና እኔና አንቺ እናውራ። ችግር የለም። ይኸውልሽ መተሽ ለአጀንዳሽ እንደዚህ ብላ ነበረ፣ በውስጥ አውርታለች ምናምን። እዚህ ላይ አውሪኝ በቃ። እሺ በውስጥ አታውሪ። ኤዲ እዚህ በቃ እዚሁ እናውራ። ችግር የለም። ቆይ ጃጓር አረተው ጃጓር ቆይ ከዚህ በኋላ አንቺ ብሎክ አድርገሽ እንትን አይደለም፣ ግን የማከብራቸው ሰዎች ስላሉ በስርዓት ስላናገሩኝ ለነሱ ክብር ብዬ አነጋገራቸው ያመጡኝ አስገድደውኝ አይደለም። እባክሽን ተባበሪን አሉኝ። ተነሳው ሰው እንደታወሪኝም አልፈለኩኝም ነበረ። ለምን በየቤቱ እየገባሽ የምትናገሪው ነገር በጣም ይዘገንናል። አሜን። አሁን ከአንድ ሰዓት በላይ ጠበቅኩሽ። ምን ላድርጊ ነው የምትይኝ? አሁን በውስጥና አብራ በውጭና አብራ አንዴ ልናገር። ኤደን አንዴ ልናገር። ይኸውልሽ ኮንትራት ያው ደርሶ መልስ እንትን አገኙት። ደርሶ መልስ ራይድ ያይጂና አንቺ ከመኪና እንዳትወርጂ እሷ ትውረድ፣ አሳያት አካባቢውን በሷ ትውረድና የምትፈልገውን አድርጋ ትመለ። አንቺ ከመኪና እንዳትወርጂ፣ ፍርሃት ስላለብሽ መልክሽ ስለታየ በቪዲዮ እንዳትወርጂ ከመኪና ከራይድ ውስጥ እሺ። ሳትወርጂ እሷ ትግባ፣ እሷ አሳያት እዛ ሰፈሩን ምን ብትበል በራሷ መንገድ የምታደርገውን ታድርግና ተመለሱ። አሁንስ ይሄ መፍትሄ አይሆንም? እኔ አልሄድም እዛ ሰፈር እንትን አደርጋለሁ። ባይሆን ሌላ ጊዜ ዝም ብዬ አሳይቻት እንደፈለገች እንደፍጥጥሯት አድርግ። አሁን ላይ ፊቴ ታይቶ እዛ ጋር ሰው እየጠበቀኝ እንዴት ነው የሚሄድ? ራይት ውስጥ እኮ ነው የምትሆኚው እኮ አትወርጂም ከመኪና እኮ። ኖ ጃጓር ጭንቅላቴ እኮ አዙሮ ጃጓር ልንገርህ፣ ጭንቅላቴ ሰው እዛ ጋር እንዳትመጪ ተብዬ ሰው እየጠበቀኝ ሰንባዲ የሰፈር ልጆችም ሊጠብቁኝ ይችላል። መኪና ውስጥ እኮ ነሽ እኮ የምትሆኚው። አላረገውም። ቤቱና እንትኑ ይሄ እንትኑ ጎን ለጎን ነው። እንደዚህ ድራማችሁ ነው። በቃ ድራማ ስለምትሰሩ ነው። በቃ እግዚአብሔር እችን ሴትዮ ነፍሷን ከሞተችም ነፍሷን ይማር፣ በህይወትም ካለች እግዚአብሔር ነፍሷን ያኑረው። አለቀ። ከዛ በተረፈ በዚህ ደረጃ ድራመኛ መሆን ያስጠላል። ህይወቴን ናችሁ አባርኩ ያሻዳል። እንደዚህ አይነት ድራማ እኛ ላይ አትሰሪ። እኛ ላይ እዚህ ቁጭ አልተሽ እንዲህ አይነት ድራማ አትሰሪ። አልሞተችም። ተባብራችሁ ወይ ገላችኋት ይሆናል እንጂ ልገሏት ፕላን ይኖራችኋል እንጂ አልሞተችም። አሁን የድራማው ተሳታፊ ዋና ቀንደኛ አንቺ ሆነሻል። ተው እንደዛ አትበሏት። ተው ቆይ ይደላችሁ። ኧረ አንዴ አማራጭ እሺ ቤታቸው ይኸውልሽ፣ ወይኔ ኧረ በእግዚአብሔር አንዴ ይኸውልሽ፣ በቃ ቤታቸው አትሰጂ። ቤታቸው መብታቸው ነው፣ ግን መቃብር ጋር ነው ይጣላል። እናንቺ እንደዚህ ነው። ኧረ በእግዚአብሔር ዝም በሉ አንዴ። ይኸውላችሁ ኧረ ተው ቤተሰብ ይኸውላችሁ፣ መቃብር ጋር ነው ይበቃሽ። ቤቷ አትሰደኝ። ይኸውልሽ አሁን እሱን እንደማድረግ እኮ ኧረ በጌታ ገባኝ እኮ። ቆይ አንዴ ትጠይቃት፣ ግድ የለም ይስማሙ። አሚን ጠይቂያት። እሺ ቤታቸው መብታቸው ነው። አታምጭብኝ ሊሏት ይችላል አይደለ? በቃ እሺ አብረን መቃብር ጋር ሄደን በራሷ ስልክ ይኸውና መቃብሯ ትበል። በቃ በራሷ በእኔ ስልክ አይደለም፣ በራሷ ስልክ ተያይዘን ከዚሁ እንሂድ። ኦኬ አሁን ደግሞ እንደዚህ እናደርጋለን። ይኸውልሽ ልንገርሽ አሜን፣ ይኸውልሽ በቃ በአንቺን ጠብቀንሻል ማለት አንቺም በክፋት አይደለም፣ በቃ መንገድ ክራውድድ ስለሆነብሽ ነው፣ ችግር የለውም። እሷ ግን አትወቀስም። በጣም ብዙ ሰዓት ተቀምጣለች፣ ጠብቃለች። እንደውም ይሄ ነገር የመጣው እኮ በመሃል ነው ታውቂያለሽ፣ እየጠበቅንሽ በነበርንበት እኔ ከርቀት የመጣሁት እያለ እሷ በራፏ ጋር ተቀመጠችው ጠብቃለች። እኔ እኮ ሩቅ ነው የመጣሁት። ክራውድ ነው አዲስ አበባ ማለት አሜን እንዴ? አሜን
ቆየሽ እኮ እንዴ? ምን አለመቆየትሽንም እየተከራከርሽ ነው እንዴ? ግን ወጥተሽ እያልኳት እኮ ከቦሌ ድልድይ እስከ ጉምሩክ ድረስ ዝግ ነው ወጣቱ ይበቃ። ኦኬ መንገድ ተዘጋ እኮ አልኩሽ። ላንቺ መንገድ ተዘጋ። ያለችው ቤቷ ነው። እኔ እኮ ከቤቴ ነው የመጣሁት። እንዴ ምን ሆነ ነው? ቆይ ይኸውልሽ ልነግርሽ እኮ አንቺ አሁን ስለ ርቀት ምናምን ነው የምታወሪው። ሌላ ኔትወርክ ውስጥ ነው ያለሽ። ቆይ ተረጋጊ። አንቺን እየጠበቀችሽ በነበረ አሁን ደከመኝ ልሂድ ምናምን እኮ አላለችም። አንቺን እየጠበቀች በነበረበት ሰዓት ላይ ሌላ ችግር ተፈጠረ። ሰዎች አሞራው መጥቶ እዚህ ጋር እንዳሉት እኔ ስላላየሁ ነው ያላየሁትን አላወራም። መጥቶ እዚህ ኮሜንት ላይ ተናገረ፣ ጽሑፍ ጻፈላት። ከዛ በኋላ ሰዎች ደውለውላት አስፈራሯት። ይሄ ነገር አንቺ አታውቂም። አንቺ እየጠበቀችሽ እኮ ነበረ፣ አስፈራሯት። ገብቶሻል? በመሀል እኮ የተፈጠረ ነገር ስላለ ነው። ገባሽ? እየጠበቀችሽ ነበረ። የታለች የሚልሽን ገባሽ? አሁን እሷ መሄድ ስላልፈለገች ሳይሆን ልታሳይሽ ነበረ እኮ ተዘጋጅታ የነበሯት ነው። ሰው ነች፣ ሀገር ቤት ነው ያለችው። ሰው ነች፣ ሀገር ቤት ነው ያለችው። ትሰጋለች። እኔም እረዳታለሁ። ገብቶሻል? ስለዚህ እኛ ምንድነው ማድረግ ያለብን? ይኸውልሽ ሁለተኛ እድል አለ። ሁለተኛ እድል ምንድነው? አሁን ያልሻት ነገር ቀብሩ ቦታ ማሳየት። ቀብሩን ቦታ የሚገኝበትን ነገር እናስተካከል። ቀብሩ እንዴት ነው የሚደረሰው? እንዴት ነው እዛ ቦታ ላይ ልንደርስ የምንችለው? የሆነ ሰው ሄዶ ቀብሩ ጋር ሚካኤል እዛ የካ ሚካኤል ጋር ያለው ቀብር ጋር ሄዶ የለም እንደዚህ የሚባል ሰው የሞተ የለም፣ በዚህ ጊዜ ውስጥ የሞተ ሰው የለም ተብሏል አይደል? ወደ ጥያቄው እንዳለ ነው ማለት ነው። ገብቶሻል? አሁን የመጨረሻዋ ድልድይ የነበረችው